አልፈጠረም። እሺ ዘመናት አልፈጠረም። ዘመናትን ፈጠረ። አልፈጠረም። ሲጀመር ሁሉ ወራሽ ባደረገው አለ። ማን ነው ወራሽ ያደረገው? አባት ለልጁ ወራሽ አድርጎታል። ግን አሁን ጥያቄው በቃ ኢየሱስ የሚወርስ ነው፣ አምላክ የማይወርስ ነው። ጋይስ ልብ አድርጉ። አምላክ አይወርስም፣ ልጁ ወራሽ ነው። እኛ ቆይ ዓለማትን ፈጠረ አይልም። ሶስተኛ ይውላል። ልብ አድርጉ። አንደኛ እዚህ ጋር ወራሽ አድርጎታል። ምንም እኛ የሚወርስ አምላክ አናውቅም። ሁለተኛ ደግሞ የታለ እዚህ ጋር ማለት ሁሉ ወራሽ ባረገው። ሶስተኛ እዚህ ጋር ደግሞ ዓለማትን አይልም፣ ዓለማት አይልም፣ ዘመናት ነው የሚለው። ዘመን ችግር የለም። ወንድማችሁ ኢየሱስ የዘመናት ፈጣሪ ነው እያለ ነው። አላልኩም። ፈጠረ አይልም፣ ኤክስ ነው፣ ሜድ ነው የሚለው። አደረገ። ያደረገው ማን ነው? ልጁ ሳይሆን ሜከር ነው እያለ ነው። ዘመናትን መፍጠር ማለት መስራት ማለት ነው። አሁን ልንመጣ ነው። ልጁን ያደረገው አብ ነው ያደረገው። አድራጊው ማን ነው? በልጁ ፈጠረ ይላል። ልጁ አብሮ ፈጣሪ ነው። ማን ነው እሱ? በልጁ ፈጣሪው ማን ነው? በልጁ የፈጠረው እንዴ? አብን እኮ ነው ያልካድኩም። አብ ነው። እናመሰግናለን። ቻው። በቃ ኤክስ እንዳለ ኤክስ ነው። አላሁ አክበር፣ አላሁ አክበር፣ አላሁ አክበር። ለባርኮ እንዳለ ያመጣው ዲቫንክ ኤክስ ወገኖች፣ ኢየሱስ ፈጠረ የሚለውን አንብቦ አልፈጠረ። በል በቃ አሁን ተመረና። በቃ ይታች ተመረና። ዲደብሊው በቃ ይሄን ያህል ከተማርክ ይበቃል። አንድ ነገር ሳይፈጠር ወጣ። አንድ ነገር ማለት ነው። አይዲደብሊው። እሺ ሌላ ክርስቲያን ካለ ማን ነው? ዴቭ አለ። ሰላም ነው ዴቭ አለ። እሺ ወይ ሌላ ክርስቲያን ካለ መግባት ይችላል። ክርስቲያኖች ካላችሁ ወይ መከራ። ከባድ ነው በእውነት አላህ ይሰጥረን እንደዚህ ከመሆን ማለት ነው። ወላሂ እንዴ ያመጣው እንዳለ ዜሮ ይባዛ። አውዝ ቢላሂ ሚነ ሸይጣን ረጂም። ፐዝል፣ እውነትም ፐዝል። በቃ ትክክለኛ ፐዝል ማለት ይሄ ነው። ልብ አድርጉ። አንተ አምላክህን ሰውን አምላክ ለማድረግ ይሄ ሁሉ ግጭት፣ ይሄ ሁሉ ፍጭት፣ ይሄ ሁሉ ፐዝል መስራት እንዴ በዚህ ይመጣል። አልተጫወታችሁም ድሮ? በዚህ አስወጡኝ አናስወጣም፣ በዚህ አስወጡኝ አናስወጣም፣ በዚህ አስወጡኝ። ወይኔ ጌታዬ አላህ፣ በጣም ያሳዝናል ወላሂ። እሺ ክርስቲያኖች መግባት ትችላላችሁ፣ ወይ ደግሞ ከውስጥ ልጀምር ነው። ድጋሚ ከውስጥ ልጀምር ነው። ክርስቲያኖች ካላችሁ ግቡ፣ ከሌላችሁ ከውስጥ እንደገና ስላላሰራችሁ ነው። አሁንም ወይ መከራ። እሺ ደግሞ የማን ነው? ሰላም፣ እንዴት ነህ? አለን። እኔ የምልህ አመት በዓል እያከበርክ ነው? ምን ነው እያከበርክ ነው ወይ? አይደለም እንዴ? ምን ሆነ ነው? እየጾምኩ ነው። ጾመኛ ነህ? እንዴው ጾመኛ ነህ ወይ? ለማን ነው የምትጾመው? ምን ላድርግ ብለህ ነው? ጾም የሚጦመው ለማን ነው? ለማን ነው የሚጦመው? ኢብራሂም አዲያ ጾመኛ ነህ ወይ ትለው ጊዜ እንዴው አንተ የጦም ጥፍጥና አልገባህም አለኝ። አሰላሙ አለይኩም ያ ሸባ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ነኝ ሀቢቢ ወላሂ ላዚ። አየ ብራዘር ደህና ነህ? ህዝቡን አሰለምከው እኮ ምንድነው? ይስለማ በቃ ጊዜው የኛ ነው። ወንጌል ይሰበካል። ጊዜው የሙስሊም ነው ወላሂ፣ ሁሉም መስለም አለበት። እውነት ነው። ጀለሶች ምናምን የለውም፣ ጀለሶች ምናምን የለውም የሚሰበኩ። ኧረ የሉም፣ የኔ ወስላ ናቸው ጨርሰው። አይ እሺ ይመችሽ ሀቢቢ። እና ደህና ነህ? አልሐምዱሊላህ ወላሂ። አንተ እንዴት ነህ? አልሐምዱሊላህ። በዱዓ ምናምን አትርሳኝ። ኧረ መርሃባ ግድ ነው። በዱዓ ማንረሳሳም እኛ ሙስሊሞች። አይ ማለት ይመችሽ። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ይመችሽ። ኧረ ማን ምን እሺ ምናምን ትላለህ ከዛ ይፋ እንኳን የኛው ነው መሰለኝ። ኢንሻአላህ እኔ እኮ በጣም ይገርማል። እኔ አጃይብ ነው ብቻ። አይዲደብሊው
ዲደብሊው ያሳዝናል። እማም ና ዲቻ ቦይስ ዲቻ ቦይስ ነው ዲቻ ቦይስ ነው። ደህና ነህ? ገና ነህ አንተ? ቆይ ልሰብከው ነበረ። ገና ነው። ገና ምንም የማያውቅ ልጅ። እሺ ሰላም ብያለሁ። ሰላም ነው ጓደኛ። እንዴት ነህ ጓደኛ? ደህና ነህ? ደህና ነህ? አለን። ምን እያደረክ ነው? ደብሮ ነው ቤት ውስጥ? አዎ። እስቲ የሆነ ፏ የሚያደርግ በቃ የሚያነቃቃ ጥያቄ ልጠይቅህ። እሺ ጓደኛዬ። አምላክ ይሞታል? አምላክ ይሞታል? ኧረ አይሞትም። አይሞትም። መስቀል ላይ የሞተው ማን ነው? ለኛ ብሎ ነው። አይ መስቀል ላይ የሞተው ለኛ ብሎ ነው። ለኛ ብሎ ነው የሞተው የሚባል አካል ነው የሞተው ወይስ አምላክ ነው የሞተው? ራሱ ነው እንጂ። አምላክ ይሞታል? ከልጄ ተወልጄ አድንሃለሁ ስላለው ለአዳም አባታችን። ወይ አምላክ ይሞታል ወይ? ለኛ ሲል ነው። አምላክ ይሞታል ወይስ አይሞትም? ለኛ ብሎ ሞቶ ተነሳ። አምላክ ይሞታል ወይስ አይሞትም? በባህሪው አይሞትም። ስለዚህ የማይሞት አምላክ ኦኬ። ስለዚህ አምላክ የማይሞት ከሆነ መስቀል ላይ የሞተው ማን ነው? አልሰማኸኝም እንዴ? አዎ ማን ነው የሞተው መስቀል ላይ? እኮ ጌታችን ኢየሱስ ክርስቶስ ነው። ኢየሱስ አምላክ ነው? አዎ። አምላክ ይሞታል? አምላክ አይደለም። አምላክ አይደለም፣ ፈጣሪ ነው። አምላክ አይደለም ኢየሱስ? አይደለም፣ ፈጣሪ ነው። ጌታችን ኢየሱስ ክርስቶስ ፈጣሪ ነው። አምላክ እነ ገብርኤል እነ ሚካኤል እነ ሩፋኤል ናቸው። እነሱ ናቸው ይመለካሉ። እነ ሩፋኤል እነ ሚካኤል መምለክ ሳይሆን መምለክ አንድ ፈጣሪ ነው። ማን ነው የሚመለከው? ጌታችን ኢየሱስ ክርስቶስ ነው። እሺ ጥሩ፣ ኢየሱስ ጋር እንመጣለን። አሁን መስቀሉ ላይ ያልተሰቀለ አምላክ አለ ለአንተ ሲል? አዎ። ኦኬ፣ አንተን የማይወድህና አንተን የሚወድህ ሁለት አምላክ ነው ያለው። አንደኛው ወዳጅ፣ አንደኛው የሚጠላህ ማለት ነው። አላልኩም። እሺ ታዲያ አንደኛው ለምንድን ነው ለአንተ ያልተሰቀለልህ? ማኑን? ያልተሰቀለ አምላክ የለህም? አብ ተሰቅሎላል? አምላክና ፈጣሪ ግን መጀመሪያ ለይተህ እንወቀው። እንዴ ኧረ አንተ ሰው ተው፣ ክርስቲያኖች ይታዘባል ሰው። አሁን ያልሞተ አምላክ አለ ወይስ የለም? አሁን ለምሳሌ አንተ